ለአነስተኛ የቢዝነስ ባለቤቶች እፎይታ የሚሰጥ የግብር ከፋዮች ደረጃ ምደባን የሚደነግግ አዲስ ረቂቅ መመሪያ ተዘጋጀ። በዚህ መመሪያ መሰረት አዲስ የግብር ከፋዮች ደረጃ ምደባ የሚኖር ሲሆን ትኩረት የሚደረገው ትልልቅ ኩባንያዎች ላይ መሆኑን የተገለጸው አዲሱ መመሪያ IMF በሰጠው ምክረ ሐሳብና በዓለም አቀፍ አሰራር መሰረት የተዘጋጀ መሆኑ ተገልጿል። ከአዲሱ የግብር ደረጃ ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ትኩረት የሚፈልጉና የተወሳሰቡ የንግድ ድርጅቶችን ወደ አንድ በማሰባሰብ የሚጠበቅባቸውን ግብር በወጥነት እንዲከፍሉ ያስችላል የተባለ የግብር ከፋዮች ደረጃ ምደባ ረቂቅ መመሪያ መዘጋጀቱን የገንዘብ ሚኒስቴር አስታወቀ። የረቂቅ መመሪያውን ይዘትና አስፈላጊነት አስመልክቶ ማብራሪያ የሰጡት የገንዘብ ሚኒስቴር የታክስ ጉዳዮች አማካሪ አቶ ዋሲሁን አባተ የሥራ ብዛትና የሚከፈል የግብር መጠን የግብር ከፋዮች ደረጃ ምደባ የሚደረግባቸው ዋና ዋና መስፈርቶች መሆናቸውን ገልጸዋል። ትኩረት የሚፈልጉና የተወሳሰቡ አንዳንድ ግብር የሚከፈልባቸው ዘርፎችን ወደ አንድ ማምጣት አስፈላጊ መሆኑንም ገልጸዋል። የግብር ከፋዮች ደረጃ ምደባ ግብር ከፋዩ እንደ ፍላጎቱና እንደ ስራው ባህሪ አገልግሎት መስጠት እንዲችል ለማድረግ እንደሚረዳና ዝቅተኛ፣ መካከለኛና ከፍተኛ ተብሎ እንደሚደለደል አስረድተዋል። በረቂቅ መመሪያው መሰረት በገንዘብ መጠን የማይተመኑ ግብር ከፋዮችን በመካከለኛና በከፍተኛ ምድብ በመመደብ ተገቢውን ገቢ ለመሰብሰብ መታሰቡን ገልጸዋል። ለመንግስት ከፍተኛ ገቢ የሚያስገኙ ግብር ከፋዮች ላይ የበለጠ ትኩረት እንዲሰጥ ለማድረግ የሚያስችለው ረቂቅ መመሪያው ሌሎችም በሚያስገኙት ገቢ መጠን እንዲደለደሉ እንደሚያስችል ተናግረዋል። አሁን ባለው አሰራር በአንድ እናት ኩባንያ ስር ያሉ ተቋማት አነስተኛው ከአነስተኛ፣ መካከለኛው ከመካከለኛ፣ ከፍተኛው ከከፍተኛ ጋር ተብለው በተለያዩ ቦታ እንደሚገኙ ጠቅሰዋል። ረቂቅ መመሪያው እነዚህ ተቋማት የሥራ ብዛታቸው ከግምት ውስጥ ሳይገባ ወደ አንድ እናት ኩባንያ ስር እንዲሆኑ የሚደነግግ መሆኑን ገልጸዋል። ይህም ከግብር ለመሸሽ ከአንዱ ወደ ሌላው የሚደረጉ እንቅስቃሴዎች የሚኖሩ ከሆነ ለመከታተል የሚያስችል ይሆናል ብለዋል። ረቂቅ መመሪያው የተወሳሰበ የግብር አስተዳደር ያላቸውን ጉዳዮች ብቃት ባለው ባለሙያ መከታተል እንደሚያስችልም ነው ያስረዱት። እንደ አቅማቸው እየታየ ለመካከለኛ ምድብ መካከለኛ ዕውቀት ያለው፣ ለአነስተኛ ምድብ ደግሞ አነስተኛ ዕውቀት ያለው ባለሙያ ለመመደብ እንደሚጠቅምም ገልጸዋል። ብቃትና አቅም ያለው ሰራተኛ ውሱንነት እንዳለ ግን ሳይጠቅሱ አላለፉም። ከዚህ በፊት መመሪያ እንዳልነበርና ገንዘብ ሚኒስቴር እንዳመቺነቱ በሚሰጠው ውሳኔ ምደባ እንደሚሰጥ የተናገሩት አቶ ዋሲሁን ይህም ወጥነት የሌለውና በጥናት ላይ ያልተመሰረተ ስለሆነ ረቂቅ መመሪያው አካሄዱን እንደሚቀይረው አስረድተዋል። ከዚህ በተጨማሪ ግብር ከፋዮች ግዴታቸውን ለመወጣት የሚያወጡትን ወጪ የሚቀንስ አገልግሎት ለመስጠት እንደሚያስችላቸውም ነው የጠቆሙት። ኢትዮጵያ ውስጥ በዓለም አቀፍ የኢንዱስትሪ ደረጃ ምደባ መሰረት ለግብር ከፋዮች ፈቃድ እየተሰጠ እንዳልሆነና ከምርቱ ጋር ተጠጋግቶ እንደሚሰጥ ለዚህም በምሳሌነት ግብርናን ጠቅሰዋል። ግብርና ሲባል የጤፍ፣ የስንዴ ወይም የሌላ አይነት ግብርና እንደሆነ ስለማይታወቅ ምደባው ይህንን ሁሉ ግልጽ አድርጎ ለማስቀመጥ እንደሚጠቅምም ተናግረዋል። ከእያንዳንዱ የንግድ ሥራ እንቅስቃሴ አይነት ምን ያህል ግብር ተሰበሰበ፣ ምርቱ ምን አይነት ነው፣ የትኛው ላይ ትኩረት ይደረግ የሚለውንና ለግብር ፖሊሲ ጥናት ለማድረግ የተፈጠረውን ችግር ለመፍታት ረቂቅ መመሪያው ጠቀሜታ እንደሚኖረውም ገልጸዋል። ከዲጂታል ኢኮኖሚው ግብር ለመሰብሰብ መታሰቡን አውስተው ከቴክኖሎጂ ጋር የሚገናኝ በመሆኑ ክትትል እንደሚፈልግ፣ የሚገኘው ገቢ መጠን ትንሽ ሊሆን እንደሚችል፣ ሆኖም ግን ግብር ከፋዮችን በከፍተኛ ምድብ ውስጥ መደልደል ቢያስፈልግ በቅርብ ምልከታ እንዲያገኙ ለማድረግ ረቂቅ መመሪያው መዘጋጀቱ እንደሚረዳና ይህንን የሚሰራ የድልድል ኮሚቴ ይቋቋማል ብለዋል። በዚህም ምን ያህል የግብር መክፈያ ቅርንጫፎች ይኑሩ ለሚለው መጠኑ የሚታወቀው ምደባ ከተሰራ በኋላ እንደሆነና ለአብነት በአሁኑ ጊዜ ከፍተኛ የግብር መክፈያ ያለው አንድ መሆኑንና ድልድሉ ሲጠናቀቅ ምናልባት
በከፍተኛ ምድብ የከፋዮች ቁጥር ከበዛ ሁለተኛ ቅርንጫፍ ሊያስፈልግ እንደሚችልም ነው ያስረዱት። በመካከለኛ ምድብ ሁለት መኖራቸውን ድልድሉ ተጠናቆ ግብር ከፋዮች የትኛው ምድብ ላይ እንደሚያርፉ ሲለይ አጠቃላይ ቁጥሩ እንደሚታወቅ ገልጸዋል። የዓለም የገንዘብ ድርጅት IMF በዓለም አቀፍ አሰራር መሰረት ከፍተኛ፣ መካከለኛና አነስተኛ ተብሎ በመመደብ አገልግሎት ቢሰጥ ይሻላል በማለት የሰጠው ምክረ ሐሳብ አለ ያሉት አማካሪው የዓለም አቀፍ ልምዶችን በመያዝ ወደ ስራ በመገባቱ በጥናት ላይ ተመስርቶ ውጤቶችን ማስገኘት እንዲያስችል ለማድረግ እንደሚጠቅም ተናግረዋል። ይህም ወጥ የሆነ አመዳደብ እንዲኖር በማድረግ በግብር ከፋዮች በኩል ያለውን የምደባ ቅሬታ የሚፈታ እንደሚሆን አስረድተዋል። ለምን ከፍተኛ ምድብ ላይ ተመደብኩ የሚሉ አንዳንድ ግብር ከፋዮች አሉ። በአንጻሩ የማዕድን ኩባንያዎች ለጊዜው ገቢ ባለማመንጨታቸው ብቻ በአነስተኛ ደረጃ ተመድበው ይገኛሉ። ምክንያቱም ገቢን መሰረት ተደርጎ ምደባ ይደረግ ስለነበር፣ ነገር ግን ወደፊት ትልቅ ገቢ የሚያመነጩ መሆናቸውን ተናግረዋል። በመሆኑም ከወዲሁ ክትትልና ድጋፍ ማድረግ ስለሚያስፈልግ ግልጽ የሆነ መስፈርትና አሰራር እንዲኖር ረቂቅ መመሪያውን ማውጣት መመረጡን ገልጸዋል። የግብር ከፋዮች ደረጃ ምደባ ረቂቅ መመሪያ ግብር ከፋዮችን ሀና ለብሎ የሚከፍለውን የገቢ ግብር አዋጅ ጋር እንደሚለያይም አማካሪው ጠቅሰዋል። የገቢ ግብር አዋጅ የግብር ከፋዮችን ደረጃ የሚመለከትና የትኛው የሂሳብ መዝገብን ይይዛል፣ የትኛው ለተጨማሪ እሴት ታክስ ይመዘገባል፣ የትኛው አይመዘገብም የሚለውን የሚመለከት ነው። የግብር ከፋዮች ምደባ ግን ከአገልግሎት አሰጣጥና ለግብር ፖሊሲ ዝግጅት ጥናት የሚረዳ መረጃ ማግኘት ላይ ያተኮረ ነው ሲሉ አብራርተዋል። ይህ በዚህ እንዳለ ከቀናት በፊት በታክስ ከፋዮች ደረጃ ምደባ ረቂቅ መመሪያ ላይ ከባለድርሻ አካላት ጋር ለሁለተኛ ጊዜ ውይይት ተካሂዷል። በገቢዎች ሚኒስቴር የታክስ ከፋዮች ምዝገባና አገልግሎት ዳይሬክተር አቶ ደረጀ ፋና በአገር አቀፍ ደረጃ ባለው የኢኮኖሚ እንቅስቃሴ ላይ ተመስርቶ በዓለም አቀፍ ደረጃ ተነጻጻሪ የሆነ የኢኮኖሚ ምዘና ማድረግ ከንግድ ምዝገባ አንስቶ ገቢ እስከ ማመንጨት ድረስ ያለውን መለየትና መመዝገብ አስፈላጊ ነው ብለዋል። ከዚህ አኳያ በኢኮኖሚ እንቅስቃሴ ውስጥ ግብር ከፋዩ የተሰማራበትን ኢንዱስትሪ ዘርፍ ለይቶ መመዝገብና ለታክስ አስተዳደሩ ያለውን አስተዋጽኦ ታሳቢ በማድረግ ምደባ መስጠት እንዲቻል ረቂቅ መመሪያው ትልቅ እገዛ እንደሚኖረው መግለጻቸውን የገቢዎች ሚኒስቴር መረጃ ያመለክታል።